solution of system of linear equation into variables ምንለው which can be written in this form ብለናል a1 x plus b1 y is equal to c1 ወይም ደግሞ a2 x plus b2 y is equal to c2 በዚህ ፎርም የሚጻፍ ከሆነ that we call it system of linear equation into variable ሁለት ቫሪያብል ስላለው system of equation into variable እንለዋለን ማለት ነው። ይችኛዋ x እና y ስላለች ማለት ነው to variable ስላለው አሁን የነዚህን ሶሉሽን በእንዴት ነው መፈለግ የምንችለው ስንት አይነት መንገዶች አሉ የሚለውን ነው የምናየው። የዚህን ሶሉሽን ለመፈለግ ሶስት አይነት መንገዶች አሉ። there are three methods. the first one የመጀመሪያው ምንድነው graphical method ነው። graphical method መልሱን ማግኘት እንችላለን። ሁለተኛው substitution method ነው። substitution method ነው። the last one is elimination method. elimination method ነው የመጨረሻው ማለት ነው። እነዚህ ሶስት መንገዶችን ተጠቅመን ነው የነዚህን የኤክስን እና የዋይን ቫልዩ ማግኘት የምንችለው ማለት ነው። አሁን በዚህ ቪዲዮ አንዳንዶችን በደንብ እናያለን ማለት ነው። ስለዚህ በደንብ ተከታተሉኝ። the first one graphical method ነው። graphical method እሱን እናያለን። graphical method ስንል ያው ከስሙ እንደምንረዳው በግራፍ ድሮ እናደርጋለን። ግራፍ እዛ ግራፍ ላይ ነው የኤክስን እና የዋይን ቫልዩ የምናገኝ ማለት ነው። ስለዚህ የመጀመሪያው ሜተድ the first one is graphical method ነው። graphical method ከስሙ እንደምንረዳው ምንድነው ግራፍ ነው ድሮ የምናደርግ ማለት ነው። ግራፍ ድሮ እናደርጋለን። እዛ ግራፍ ላይ ቤዝድ ሆነን ቫልዩን እንፈልጋለን ማለት ነው። ኤክስን እና የዋይን ቫልዩ እዛ ላይ ቆመን ነው የምንፈልግ ማለት ነው። ስለዚህ ምንድነው ለምሳሌ የሆነ ጥያቄ ቢሰጠን ይቺ ጥያቄ አለች እንበል። ለምሳሌ ኤክስ ፕላስ 2y ብንል ኤክስ ፕላስ 2y is equal to 4 ይላል። okay the second one 3x plus 6y is equal to 6 ይላል። የዚህን ኢኩዌሽን ግራፍ ድሮ እናደርጋለን ማለት ነው። ግራፍ ድሮ ለማድረግ እያንዳንዳቸው የብቻው ነው። አሁን ይሄኛው ራሱን የቻለ አንድ ላይ ነው ይኖረዋል። ይሄኛው ራሱን የቻለ አንድ ላይ ነው ይኖረዋል ማለት ኢኩዌሽን 1 ኢኩዌሽን 2 ብንለው ኢኩዌሽን 2 አሁን ራሱን የቻለ አንድ ላይ ነው ይኖረዋል ማለት ይሄኛው። ይችኛው ደግሞ ራሱን የቻለች አንድ ላይ ነው ይኖራታል ማለት ነው። ግራፍ ድሮ ስታደርጉ ኤክስ ኢንተርሰፕት እና ዋይ ኢንተርሰፕት የሚባል ነገር አለ። እሱን ብትጠቀሙ በጣም ባጭሩ ድሮ ማድረግ ትችላላችሁ። ካልሆነ ግን የተለያዩ ፖይንቶችን መውሰድ ትችላላችሁ። ለምሳሌ ለኤክስ የሆነ ቫልዩ ትሰጡትና ከዚያ የዋይን ቫልዩ ትፈልጋላችሁ። ያችን በኮማ እየለያችሁ ኮኦርዲኔቱን ታስቀምጣላችሁ ማለት ነው። ዚስ ፎርም ኮኦርዲኔት እያደረጋችሁ ታስቀምጣላችሁ። በዚያ ፎርም እነዚያ የተለያዩ ላይኖች ተጠቅማችሁ ግራፍ ድሮ ማድረግ ትችላላችሁ። ግን ዘ ሲምፕለስት ሜተድ ቀላሉ ሜተድ ምንድነው? ኤክስ ኢንተርሰፕት እና ዋይ ኢንተርሰፕት ብትጠቀሙ በጣም ቀላል ነው ማለት ነው። አሁን ይሄኛውን የመጀመሪያው የምን እናደርጋለን? ኤክስን የት ላይ ይቆርጠዋል የሚለው ለምሳሌ ግራፋችን እንደዚህ ነው እንበል። ዚስ ዋን ይችኛዋ ኤክስ ነች፣ ይችኛዋ ዋይ ነች። ስለዚህ ይችኛዋ ወደዚህ ያለው ፖዚቲቭ ፓርት ነው እንደምናውቀው ፖዚቲቭ ፓርት ነው። ፖዚቲቭ ኤክስ ዚስ ዋን ኔጌቲቭ ዋይ፣ ይሄ ኔጌቲቭ ዋይ ነው የሚሆነው ማለት ነው። ኔጌቲቭ ዋይ ወርታች ትመጣ፣ ይችኛዋ ደግሞ ኔጌቲቭ ኤክስ ትሆናለች ማለት ነው። ይችኛዋ ፖዚቲቭ ነው፣ ፖዚቲቭ ይሆናል ማለት ነው። ስለዚህ ዚስ ኳድራንት ምንድነው የሚባለው? ፖዚቲቭ ኳድራንት ይባላል። ይችኛዋ ደግሞ ኔጌቲቭ ፖዚቲቭ ናት ማለት ነው። ይችኛዋ ፖዚቲቭ ኳድራንት ናት። ይችኛዋ ደግሞ ከኤክስ ነው የምንጀምረው። ማይነስ ኤክስ ማይነስ ኔጌቲቭ ፖዚቲቭ ናት ማለት ነው። ይችኛዋ ደግሞ ኔጌቲቭ ትሆናለች። ኔጌቲቭ ኳድራንት ነው የሚሆነው። ይሄኛው ደግሞ ከኤክስ እንጀምራለን ማለት ነው። ከኤክስ እንጀምር ፕላስ ነው የሚሆነው። ፖዚቲቭ ማይነስ ይሆናል ማለት ነው። ፖዚቲቭ ኔጌቲቭ ኳድራንት ይሆናል። አሁን እነዚህን ተጠቅመን ነው ከዚህ ውስጥ አሁን ይችኛዋን የብቻዋን ድሮ እናደርጋለን አንዷን ማለት ነው። ይችን አንዷን ይችኛዋን ብንወስድ ኤክስ ፕላስ 2y is equal to 4 ይላል አይደል? አሁን ይችን
ምን እናደርጋለን? ግራፍን ድሮ ከማድረጋችን በፊት መጀመሪያ ኤክስ ኢንተርሰፕት እና ዋይ ኢንተርሰፕት እንፈልጋለን ማለት ነው። ኤክስ ኢንተርሰፕት ስንፈልግ ምንድን ነው የምናደርገው? ኤክስ ኢንተርሰፕት ስንፈልግ ዋይ ቫሊዩ 0 እንሰጠዋለን ማለት ነው። we need to assume y 0 ዋይን 0 ብለን ነው ኤክስ ኢንተርሰፕት የምንፈልግ ማለት ነው። ስለዚህ በዴት ነው አሁን ዋይን 0 ስናደርገው ይችኛዋ 2 ሲባዛ በ0 ስንት ይሆናል? 0 ይሆንና ይጣፋል ማለት ነው። ስለዚህ ኤክስ ስንት ሆናለች ማለት ነው? ኤክስ ኢዝ ኢኳል ቱ 4 ሆነች ማለት ነው። ይችኛዋ ዋይ ቫሊዩ 0 ስለሰጠ ነው 2 ሲባዛ በ0 0 ነው። ከዚያ ኤክስ ኢዝ ኢኳል ቱ 4 ሆነ ማለት ነው። ስለዚህ ይቺ ጋር አሁን ኤክስ ኢንተርሰፕት ስንት አገኘን ማለት ነው? ኤክስ ኢንተርሰፕት ምን ይሆናል? ይቺ 4 ትመጣለች 4 ኮማ ዋይ 0 ይሆናል ማለት ነው። አስዩም 0 ስለሰጠ ነው። ኦኬ ከዛ ዋይ ኢንተርሰፕት እንፈልጋለን። አሁን ደግሞ ዋይ ኢንተርሰፕት ስንፈልግ ደግሞ ኤክስን ቫልዩ 0 እንሰጣለን ማለት ነው። ኤክስን ቫልዩ 0 ስንሰጠው ዋይን ስንት እናገኛለን? ኤክስ 0 ሆነ ማለት ይችኛዋ 0 ሆነች ማለት ነው። ስለዚህ ይችኛዋ 2y is equal to 4 ትሆናለች ማለት ነው። 2y is equal to 4 ሲሆን 2y is equal to 4 ማለት ለሁለት እናካፍለዋል። ለሁለት ስናካፍለው ዋይ ስንት ይሆናል ማለት ነው? ዋይ 2 ሆነ ማለት ነው። ሶ ይችኛዋ ኤክስ 0 ነች። ከዛ ይችኛው ዋይ ደግሞ ዋይ 2 ነች ማለት ነው። ዋይ 2 ስለዚህ ይሄኛው አሁን ኤክስ ኢንተርሰፕት ነው ማለት ነው። ኤክስ ኢንተርሰፕት ኤንድ ዋይ ኢንተርሰፕት አሁን ያገኘነው ቫልዩ ይሄና ይቺ ናቸው ማለት ነው። ከዛ ላይናችን ላይ እነዚህን ፕሌስ እናደርጋቸውና ላይኑን ድሮ እናደርጋለን ማለት ነው። አሁን እዚህ ጋር ላይ ስንመጣ ይችኛዋ ኤክስ የሚቆርጠው ምን ላይ ነው ብለናል? 4 ላይ ነው። 4 ላይ እዚች 4 ናት አይደል? 4 ላይ እዚህ ፖዚቲቭ ነው። ፖዚቲቭ 4 እዚች ጋር 4 ብትኖር 4 እዚች ጋር ካለች አሁን እዚች ጋር ላይ ነው ኤክስን የሚቆርጠው ማለት ነው። ላይናችን ኤክስ ኢንተርሰፕት እዚች ጋር ስለመጣ ማለት ነው። ስለዚህ እዚች ጋር መጣ። እዛ ደግሞ ዋይ ኢንተርሰፕት ደግሞ 2 ላይ ይቆርጠዋል ይላል። 2 እዚች ጋር ማለት ነው። እዚች ጋር 2 አለች ማለት ነው። 2 እዚች ጋር 4። ስለዚህ አሁን እነዚህን ላይኖች ማያያዝ ብቻ ነው። እነዚህን ላይኖች እናያይዛለን። እንዲህ ያደርጋል። ቀጥታ አንድ ቀጥ ያለ ላይን ነው። ቀጥ ያለ ላይን ይሆናል ማለት ነው። አሁን እዚህ ጋር ላይ የዚህችን ግራፍ ድሮ አድርገናል ማለት ነው። ኢኩዌሽን 1 ይሄኛውን ድሮ አድርገናል። ዘ ፈርስት ዋን ድሮ አደረግን ማለት ነው። ይችኛዋ በኤክስ ኢንተርሰፕት እና ዋይ ኢንተርሰፕት ተጠቅመን በቀላሉ ድሮ አደረግናት ማለት ነው። ስለዚህ አሁን የቀረን ይቺ ሁለተኛዋ ኢኩዌሽን ናት። ሁለተኛዋ ኢኩዌሽን ይችንም እንደዛው በኤክስ ኢንተርሰፕት እና ዋይ ኢንተርሰፕት ሶልቭ እናደርግና ከዛ እዚህ ጋር ላይ ድሮ እናደርጋታለን ማለት ነው። ስለዚህ ይችን እናጥፋትና ኦልሬዲ የፈርስቱን ድሮ ስላደረግ ነው። አሁን ደግሞ we need to find the x intercept and y intercept of second equation የዚህኛዋን ማለት ነው። የዚህኛዋን second equation እንፈልጋለን ማለት ነው። ስለዚህ እቺ ጥያቄያችን ምንድነች? 3x plus 6y is equal to 6 አይደለ? 6 ስለዚህ አሁን እዚህ ጋር ላይ x intercept እንፈልጋለን ማለት ነው። x intercept ስንፈልግ x intercept ስንፈልግ we need to assume y is equal to 0 ዋይን 0 አደረግነው ማለት ነው። ዋይን 0 ስናደረግነው x 3x ይሆናል ማለት ነው። ይችኛዋ 0 ስለምትሆን 3x is equal to 6 ይሆናል ማለት over 3 so x is equal to 2 ሆነ ማለት ነው። 2 ስለዚህ ዋይን x ኢንተርሰፕት ስንት ሆነ ማለት ነው? እዚህ ላይ አሁን እቺ x 2 ስለሆነች 2.0 እናደርገዋለን ማለት ነው። y 0 ስላለ 2.0 ትሆናለች ማለት ነው። 2.0 ኦኬ። ያቺኛዋ ካሁን ደግሞ የምንፈልግ ዋይ ኢንተርሰፕት ነው የምንፈልግ ማለት ነው። ዋይ ኢንተርሰፕት ስንፈልግ ምንድነው የምናደርገው? we need to assume x is equal to 0 እንለዋለን ማለት ነው። ስለዚህ ምን እናደርጋለን? እቺ x 0 ስትሆን ትጣፋለች ማለት ነው። ትጣፋለች። ከዛ 6y ነው የሚሆነው። 6y is equal to 6 ይሆናል ማለት ነው። ለ6 እናካፍለዋለን። ለ6 y is equal to 1 አገኘን ማለት ነው። ይሄ ማለት ምን ማለት ነው? ኤክስ 0 ብለን ስለሰጠ ነው 0 ኮማ የዋይ ቫልዩ ደግሞ 1 ይሆናል ማለት ነው። ስለዚህ አሁን ሌላኛው ላይን ደግሞ ይሄ ነው ማለት ነው። ዘ ላይን ኦፍ ሰከንድ ኢኩዌሽን የሁለተኛው ማለት ነው። ስለዚህ አሁን ምን እናደርጋለን? ይችኛዋ የዋይ ኢንተርሰፕት ናት። ይችኛዋ ደግሞ ኤክስ ኢንተርሰፕት። ስለዚህ ሁለት እዚች ጋር ላይ የሚቆርጠው እያለን ነው። 2 ይችን ማለት ነው 2.0 ዋይ ወደ ላይ የወጣ ፓርት ስለሌለው 0 ናት ማለት ነው። ዋይ እዚህ ላይ ነው 0 ነች። ስለዚህ 2.0 ነች ማለት ነው።
ኦኬ ዋይ ኢንተርሰፕትን ደግሞ ምን ላይ ቆረጠው? አንድ ላይ አንድ እዚች ጋር ብትሆን እዚች ጋር ሆነች ማለት ነው። በዚች ጋር ስትሆን ምን ትሆናለች? ይችኛዋ ላይናችን ድሮ እናደርጋለን ማለት ነው። እነዚህ ሁለት ፖይንቶች ስትሬት ላይን ነው የምናያይዛቸው። ስትሬት ላይን ድሮ እናደርጋቸዋለን። ከዛ አሁን የሁለቱንም ኢኩዌሽን ዋን ኢኩዌሽን ቱ ላይኖች እነዚህ ናቸው ማለት ነው። አሁን እንግዲህ ሜን ፖይንቱ እዚህ ላይ ነው። ግራፉን ድሮ አድርገን ከጨረስን በኋላ ሶሉሽን ኦፍ ሲስተም ኦፍ ሊነር ኢኩዌሽን ኢንቱ ቫሪያብል የሚለው የቶፒካችን እንትን እዚህ ጋር ነው የሚመጣው ማለት ነው። አሁን እዚህ ጋር ላይ ላይኖች ሁለቱ ላይኖች ፓራላል ነው የሆኑት። አንዱ በላይ ሆነ፣ አንዱ በታች ሆነ። ፓራላል ሲሆን ምንድን ነው መገናኘት አልቻሉም ማለት ነው። ዝም ብሎ ቀጥታ ፓራላል ይሄ ይሄዳል፣ ይሄም እንደዚሁ ይሄዳል፣ ይሄም ወርታች ይሄዳል፣ ይሄም ወርታች ይሄዳል። መቼም አይገናኙም ማለት ነው። እንደዚህ ሲሆን መቼም አይገናኙ ከሆነ if the two lines is parallel the solution will be no solution ምንም አይነት መልስ የለውም ነው የምንለው። መልሱ እንደዛ ነው የሚሆነው። ኖ ሶሉሽን ብለን መልስ እንሰጣለን ማለት ነው። ፓራላል ሲሆን ኖ ሶሉሽን ብለን እንሰጣለን ማለት ነው መልሱ። ያው ማንኛውም ግራፍ ድሮ ስታደርጉ ይችኛዋን ኤክስ ኢንተርሰፕት ዋይ ኢንተርሰፕት ፈልጉና ድሮ ማድረግ ነው። አለቀ። ድሮ ካደረጋችሁ በኋላ ከዛ በኋላ ነው የሶሉሽን ኦፍ ሊነር ኢኩዌሽን ኢንቱ ቫሪያብል የምትፈልጉ ድሮ ካደረጋችሁት በኋላ ነው ማለት ነው። ከዛ በኋላ ነው መልሱ ግራፉ ይነግራችኋል ራሱ ማለት ነው። ምንም አይነት የምትፈልጉት ቫልዩ የለም፣ ራሱ ይነግራችኋል ማለት ነው። አሁን ይችኛዋን ድሮ ስላደረግናት እንደገና ላሳያችሁ በደንብ ግልጽ እንዲሆን። ኢኩዌሽን ናት። አሁን ድሮ አድርገነዋል ግራፉን። ያችን ግራፍ ድሮ ማድረግ እንችላለን እንደገና ከፈለግን እንዲህ አድርገን። ከዚያ እዚች ጋር ላይ 4 አለች፣ እዚች ጋር ላይ 2 አለች፣ እዚህ ጋር 2 አለች፣ እዚች ጋር 1 አለች። ስለዚህ አንዱ ላይን በዚህ ጋር ሄደ እንደዚህ፣ አንዱ ላይን ደግሞ በዚህ ጋር እንደዚህ ሄደ። እዚች ጋር ፖይንት ላይ እና እዚች ፖይንት ላይ እዚች ፖይንት ላይ እዚች ፖይንት ላይ ነው የቆረጠው ማለት ነው። ስለዚህ አሁን ይሄ ላይን ፓራላል ሲሆን ፓራላል ከሆነ ኖ ሶሉሽን ነው የምንለው። ኖ ሶሉሽን ብለን እንደመድማለን ማለት ነው። ግራፋችን ፓራላል ላይን ከሆነ ብቻ ኖ ሶሉሽን ይባላል ማለት ነው። ኦኬ እንደዚህ ቢሆን እንደዛ አድርገን እነዚህን አሁን ድሮ ስናደርጋቸው ማለት ነው እንደዚህ ሆኖ ከዚያ የሆነ ፓርት ላይ ኢንተርሴክት ቢያደርግ አሁን እዚች ላይ ኢንተርሴክት አድርጓል ማለት ነው። እዚች ፓርት ላይ ኢንተርሴክት አድርጎ ነው ያለው፣ ክሮስ አድርጓል ማለት ነው። ክሮስ ሲያደርግ the graph has one solution እንለዋለን። ዋን ሶሉሽን ብለን ነው የምንደመድም ማለት ነው። እንደዚህ ኢንተርሴክት ስላደረገ እዚች ላይ የምናገኛት ቫሊዩ ኮማ ትሆናለች። መቼም ለምሳሌ አስዩም የሆነ ቫሊዩ ይኖራል እዚች ጋር። አሁን ኤክስ ለምሳሌ ዋይ 2 ሊሆን ይችላል፣ ኤክስ ግን 0 ነች። ስለዚህ አሁን 0.2 ቢሆን ይሄ ፖይንት ከዛ ኤክስ ቫሊዩ ስንት ነው ማለት ነው? ኤክስ ቫሊዩ የመጀመሪያዋ 0 ትሆናለች ማለት ነው። የዋይ ቫሊዩ ደግሞ 2 ይሆናል ማለት ነው እዚህ ጋር። ስለዚህ ዋን ሶሉሽን ብለን የኤክስ የራሱ የሆነ ቫሊዩ አለው፣ ዋይ ራሱን የቻለ ቫሊዩ ስላለው ዋን ሶሉሽን ብለን ምንደመድመው ማለት ነው። ሌላኛው ኢንፋይናይት ነው። ኢንፋይናይት ሶሉሽን የሚሆነው ምን ሲሆን ነው? ግራፉ ኦቨርላፕ ሲያደርግ ወይም ኮንሳይድ ሲያደርግ ያኔ ኢንፋይናይት ሶሉሽን ይባላል። ኮንሳይድ ወይም ኦቨርላፕ ማለት ምን ማለት ነው? ያቺ የተሰጠችን ግራፍ እንድትሆና አንድ ላይን በዚህ ይሄድ፣ ከዛ አሁንም ቀጣዩ ላይን በዛው በራሱ ላይ ነው ተደርቦ የሚሄደው። ሁለተኛው ላይን ተደርቦ በራሱ ላይ ነው የሚሄደው። ስለዚህ ለይተን ማየት አንችልም ማለት ነው። ኮንሳይድ ያደርጋል፣ ኦቨርላፕ ነው የሚያደርገው። አንድ ላይን መጀመሪያ አለ፣ አሁን ሁለተኛውን ላይን ድሮ ስናደርገው በዛው በራሱ ላይን ተደርቦ ነው የሚሄደው ማለት ነው። እንዲያ ሲሆን ኢንፋይናይት ሶሉሽን እንለዋለን። ኢንፋይናይት ሶሉሽን ይሄ መሰላል ግራፊካል ሜተድ። ስለዚህ ግራፊካል ሜተድ ጨርሰናል ማለት ነው። ወደ ሰብስቲቱሽን ሜተድ ነው የምንሄደው። ሰብስቲቱሽን ሜተድ ተጠቅመን በእንዴት ሶልቭ ማድረግ እንችላለን የሚለውን እሱን አሳያችኋለሁ ማለት ነው። ያው ጥያቄው ይሄኛው እንዳለ ጥያቄውን መውሰድ እንችላለን። ስለዚህ እሱን እንውሰድና ሶልቭ እናደርጋለን ማለት ነው። ስለዚህ ዚስ ዋን ይችኛዋን ግራፊካል የምትለዋን ሰብስቲቱሽን እናደርጋታለን። አሁን ነው ሰብስቲቱሽን ሜተድ። ሰከንድ ዋን substitution method.
ይህን ተጠቅመን በእንዴት እነዚህን የኤክስ እና የዋይን ቫሊዩ ማግኘት እንችላለን የሚለውን ነው የምናየው። ሰብስቲቱሽን እንደ ስሙ ምንድን ነው የምናደርገው? መጀመሪያ ላይ ኤክስን እንፈልጋለን። we need to write x in terms of y x in terms of y ወይም ደግሞ y in terms of x እንጽፈውና ከዛ ሪፕሌስ እናደርገዋለን ማለት ነው። አሁን ለምሳሌ የመጀመሪያውን ብንወስድ ኤክስ ፕላስ 2y is equal to 4 አይደለች? ይችን ኤክስን እናስቀራታለን ማለት ኤክስ is equal to 4 minus 2y ነው። 4 minus 2y። ስለዚህ አሁን ምን እናደርጋለን? ይችንን አምጠን ሁለተኛው ጥያቄ ውስጥ እናስገባታለን። በኤክስ ቦታ ይችን እንጽፋለን ማለት ነው። በኤክስ ቦታ እዚህ ጋር መጠን በኤክስ ቦታ እዚች ጋር ማለት ነው ይችን እንጽፋለን። ስለዚህ ምን እናደርጋለን? 3 ኢንቱ ከዛ ይችኛው 4 ሲቀነስ 2y 2y ከዛ ይችኛዋ ሲደመር 6y አለች። ሲደመር 6y እዚህ ኢኳል ቱ 6 ቀጥታ ይችን የኤክስ ቫልዩ አምጠን እዚህ ውስጥ ከተትናት ማለት ነው። ኢን ሰከንድ ኢኩዌሽን ውስጥ አስገባናት ማለት ነው። ስለዚህ አሁን ምንድነው የምናደርገው? ይችኛዋ ዲስትሪቢዩት እናደርጋታለን። ዲስትሪቢዩት እናደርገው 12 ይሆናል። 12 ከዚያ ይችኛዋ ሲቀነስ 6y ትሆናለች። ከዚያ ሲደመር 6y እዚህ ኢኳል ቱ 6 መጣልኝ 6። አሁን ይችኛዋ እንደዚህ ተጣፋች። እንደዚህ ሲጣፋ ስንት ነው የቀረልን? 12 እኩል ነው 6 የሚል መልስ መጣልን። እነዚህ ደግሞ እኩል አይደሉም። 12 እኩል ነው 6 የሚባል ነገር የለም። ከመቼ ወዲህ በማትስ ህግ 12 እና 6 እኩል ሆኖ አያውቅም። ስለዚህ ምን እንለዋለን? እንደዚህ ከመጣልን the equation has no solution አለቀ። the equation has no solution the equation has no solution ብለን ደምድመን እናልፋለን ማለት ነው። በዚህ መልኩ ነው። አሁን ሌላ የኤክስ ቫልዩ አግኝተን ቢሆን ኤክስን ቫልዩ እናስገባና ደግሞ የዋይን ቫልዩ እንፈልግ ነበር ማለት ነው። ግን መጀመሪያ ላይ እንደዚህ ስለመጣልን the equation has no solution አለቀ። በቃ እናልፈዋለን ማለት ነው። ምንም አይነት መልስ የለውም። በቃ መልስ ልናገኝለት አንችልም ብለን እንዘጋለን ማለት ነው። ስለ መልስ ላላገኘ ዝም ብለን እናልፋለን። መልስ የኤክስ ቫልዩ አግኝተን ቢሆን ግን ከዚያ ደግሞ ኤክስን ቫልዩ ተጠቅመን የዋይን ቫልዩ እንፈልግ ነበር ማለት ነው። ስለዚህ አሁን ግን ኖ ሶሉሽን ስለሆነ ምንም አይነት ተጨማሪ ስቴፕ መሄድ አያስፈልግም። ኖ ሶሉሽን ብለን እንዘጋለን ማለት ነው። አሁን የቀረን ምንድን ነው? ኤሊሚኔሽን ሜተድ እሱን በእንዴት ነው መስራት የምንችለው የሚለውን ማሳያችሁ። ካሉት ከሶስቶቹም በጣም ቀላል የሆነው ኤሊሚኔሽን ሜተድ ነው። ለተማሪ ብዙ ጊዜ የሚቀለው ማለት ነው። ኤሊሚኔሽን ሜተድ ከሶስቶቹም ከግራፊካልም ከሰብስቲቱሽንም ከኤሊሚኔሽን በጣም የሚቀለው ከሶስቶቹ ኤሊሚኔሽን ሜተድ ነው ማለት ነው። ኤሊሚኔሽን ሜተድ ከሶስቶቹም ይቀላል፣ ምክንያቱም በቀላሉ ማግኘት እንችላለን ማለት ነው። ኤሊሚኔሽን ሜተድ ስትሰሩ ምንድነው የምታደርጉት? ይችን ጥያቄዋን ታዩዋላችሁ። አሁን ለምሳሌ ይቺ 3 ነች አይደል? ይችኛዋ ደግሞ 1 ኤክስ ነች፣ ይችኛዋ 3 ኤክስ ነች። ስለዚህ ኦፖዚት ነው የምታባዙት። ኦፖዚት እንዲጣፋላችሁ ማለት ነው። ኔጌቲቭ እና ፖዚቲቭ አድርጋችሁ እንዲጣፋ ታደርጉታላችሁ። አሁን ለምሳሌ ይችኛዋ 3 ኤክስ ስለሆነች እዚህ ጋር ላይ በማይነስ 3 ባባዛው ይችኛዋን ሳባዛው ዘወል ሁሉን ነው ማባዛው ማለት ነው። እንደዛ አድርጌ ባባዛው ይችኛዋን ከዛ አባዛና ደምረዋለሁ ማለት ነው። ያኔ ይቺ ኤክስ ትጣፋልኛለች። እሱን መንገድ ነው የምትጠቀሙ። ስለዚህ በጣም ቀላል ነገር ነው። ይችኛዋን በኔጌቲቭ 3 ሳባዛት እንዴት ትሆናለች? በኔጌቲቭ 3 ሳባዛት ማይነስ 3x ትሆናለች። ዘን ማይነስ 6 ይችኛዋ ማይነስ 3 ታይምስ 2y ማይነስ 6y is equal to ማይነስ 12 is equal to ማይነስ 12 ይሆናል ማለት ነው። ማይነስ 12። ስለዚህ ይችኛዋ ታችኛዋን እንዳለች ነው የምንጽፋት። 3x + 6y is equal to 6። አሁን ይችኛዋ ተጣፋች ማለት ነው። ይችኛዋ እንደዚህ ተጣፋች፣ ይችኛዋም እንደዚህ ተጣፋች። ስንደምረው ማለት ነው ተጣፋች አይደል? ስለዚህ ይችኛዋን ስንደምር ደግሞ ማይነስ 6 እናገኛለን። አሁን እዚህ ጋር ላይ 0 ብቻ ነው የሆነው። 0 ይሄም ተጣፍቷል 0 is equal to ከዛ ይችኛዋ ደግሞ እሱን ታገኛለህ ማለት ነው። ማይነስ 6 ትሆናለች። 0 እና ማይነስ 6 መቼም እኩል ሆኖ አያውቁም። በማትስ ህግ መቼም እኩል ሆኖ አያውቁም። 0 is equal to ማይነስ 6 እያለኝ ያለ ኖ፣ እንደዚህ ሆኖ አያውቅም። አይሆንማ፣ ሆኖ አያውቅም። ስለዚህ ምን እንለዋለን? the equation has no solution ኖ ሶሉሽን ብለን እንደመድማለን ማለት ነው። ስለዚህ አሁን እነዚህን ኢኩዌሽኖች በሶስቱም መንገድ ሰርተናቸዋል ማለት ነው። ኢን ግራፊካል ሜተድ፣ ሰብስቲቱሽን ሜተድ
ኤሊሚኔሽን ሜተድ በሶስቱም ስንሰራቸው ኖ ሶሉሽን የመጣለን ማለት ነው። ስለዚህ ያው ግልጽ የሆነ ይመስለኛል። ሞር ሌላ ተጨማሪ ጥያቄ እሰራላችኋለሁ። በቀጥታ ላይቭ ላይ ጉግል ሚት እና ዙም ላይ መማር የምትፈልጉ ተማሪዎች ባላችሁበት ሀገር ሆናችሁ መማር ትችላላችሁ። ስለዚህ በዚህ ዋትሳፕ ላይ ወይም ቴሌግራም ላይ በዚህ በምታየው ስልክ ኮንታክት ልታደርጉን ትችላላችሁ። ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ። እኛንም በጣም ስለሚያበረታታን ተጨማሪ ቪዲዮ እንድንሰራ ያግዘናል። አዲስ ቪዲዮ አፕሎድ ስናደርግ ወደ እናንተ ፈጥኖ እንዲደርሳችሁ ሰብስክራይብ አድርጋችሁ የቤል ኖቲፊኬሽኗን ያችን መጫን አትዘንጉ። ከወዲሁ እንድታበረታቱን እንጠይቃለን። ስለተከታተላችሁን በጣም ነው የምናመሰግነው።